ከባድ ችግር ተፈጠረ። ልብ አንጠልጣዩ ርብቃ ክፍል 34 ላይ እንግዲህ እኛ ያላሰብነው ትልቅ ዱብዳ ተፈጥሯል ማለት ነው። አቤል በመጨረሻም ሆስፒታል ድንገተኛ ሆስፒታል ገብቷል። እንግዲህ ርብቃ እንቅልፍ አልወስዳት ብሎ ትትንገላበጥ አቤል ምን ሆነሽ ነው እንቅልፍ እምቢ ያለሽ ይላታል። አዎ እንቅልፍ እምቢ ያለኝ። ለምንድነው እንቅልፍ ያለሽ እምቢ ያለሽ በሚላት ሰዓት የታገትኩበትን ሁኔታ እያሰብኩ ነበረ። አይ አቤልም አይዞሽ ተረጋጊ፣ አሁን እኮ ማሚ ጤነኛ አይደለችም፣ አሁን ባለችበት ሰዓት ምንም ማለት አልችልም በሚላት ሰዓት አይ ማሚ አይደለችም ያሳገተችኝ እና ማን ነው ያማ እየተደረገ ሴራ ነው በምትለው ሰዓት እንዴ ማን እንደዛ ያደርጋል? እዚህ ቤት ያለ ነው እኛ ብቻ ነን ብሎ ይላታል። ርብቃም ታዲያ ወንድምህን አላምነውም በምትለው ሰዓት አቤል በጣም ይናደዳል። እንዴት ወንድሜን ትጠረጥሪዋለሽ? ወንድሜ እንዴት እንደዚህ አይነት ነገር ያደርጋል ብለሽ ልታስቢ ትችያለሽ? ብሎ እንግዲህ ርብቃ ይህም ብቻ አላቆመችም። ቤቱንም የያዘው ሁሉን ነገር አዩ ነው፣ እንዲሁም ያሳገተኝም ሆነ ልጃችንን እየገደለው እሱ ነው ትላለች። ምክንያቱ ደግሞ ልጅ ከሞተ በኋላ ነው እሱን መጠራጠር የጀመርኩት ብላ ተነግሯለች። አቤል በጣም ይበሳጭና እንግዲህ ርብቃን በጥፊ ይመታታል። እንዴት ወንድሜን እንደዛ አይነት ነገር ታደርጊያለሽ? እሱ ያን ቤቱን ለቀን እንኳን ስንወጣ እኮ በጣም ተሰቅስቆ እያለቀሰ ነበር ይላታል። እሷም እንዴ እንደዛ ያደረገውማ ያንዞባ ነበረ ብላ ትለዋለች። ምክንያቱም አዩ ያን ጊዜ ከቤት ሲወጡ አውቆ እያለቀሰ መስሎ ቤቱን ወጥት ከባለታቸው በሩን ዘግቶ እየሳቀ ነበረ። እና አቤል እንግዲህ ርብቃ ያለችው ነገር ደቂቃ ሳይቆይ አቤል ቤት ክፍሉን ለቆ ሲወጣ አዩ እያወራ ነበር ስልክ። አሁን ችግር ውስጥ ገብቻለሁ ባክህ። እናም እነሱ ደግሞ ከሄዱበት ተመልሰው መጥተዋል። አስበዋል አቤል ቤቱን ያስያዝኩትን የመሆኑን በመቲስ መሆኑንና ልጁንም የገደልኩበት እኔ መሆኑን ቢያቅ አስበዋል እንዴት ዝም ይለኛል እያለ እያወራ አቤል ከኋላ ሆኖ እያዳመጠ ነበረ። ምክንያቱም ርብቃን በጥፊ የመታበትን እጁን መጸጸት ይጀምራል። ለካስ ርብቃ እውነቷን ነው ብሎ እንግዲህ ያው መሳሪያውን ካስቀመጠበት አምጥቶ እንግዲህ አቤል ራስ ላይ ይደቅንበታል። አዩ ላይ ማለት ነው። አቤል አዩን በጣም ይደናገጣል። ነገር ግን አቤል መሳሪያውን ይዞ ከመውጣቱ በፊት ርብቃ ልታስቆመው ሞክራ ነበር። ነገር ግን የወንድና የሴት አቅም አንድ አይደለም። ርብቃን አልጋው ላይ ገፍትሮ ጥሏት ነበረ ይዞ መሳሪያውን የወጣው። ከዛም በኋላ ግን በሚያሳዝን ሁኔታ እንግዲህ አቤል አቅም የለውም ምስኪን። አዩ እንግዲህ ገፍትሮ ጥሎታል አቤልን። ምክንያቱ ደግሞ በእርግጥ የሰው ልጅ ወንድ ልጅ ቅጥናት ሳይሆን ጉልበት ነው ዋናው ነገር። ነገር ግን አዩ አልተቻለም። አቤልን እዛው ደቋቁሶታል ማለት ነው። በጣም ያሳዝናል። ላዘንኩኝ እውነት። በቃ እንደው በዚህ ምድር ጥሩ ሰው ብቻ ነው የሚጎዳው ማለት ነው። ዛሬ እንኳን ምን አለበት አዩ ቢጎዳ? ጉድ እኮ ነው። አሁን ራሱ በጭንቀት ላይ ጭንቀት ተደራርቦበት፣ በዛ ላይ ደግሞ አሁን ጉልበቱን ያሳየው አዩ ነበረ። አቤል ወደቀ። በጣም ያሳዝናል እውነት። ወይኔ መቃጠላለን። እንግዲህ ባለፈው ክፍል መቲ ከቤት ወጣ ነበረ እና ርብቃ ሲመጡ። እናም እሱ አዩ ደውሎ እንዳትመጣ ይላታል ብያቸው ነበረ። አሁን የሚያደረገው እሱን ነበረ። ሰዎቹ መጥተዋል እንዳትመጪ ይላታል። ስልክ ደውሎ አዩ ማለት ነው። ነገር ግን መቲ ያላመነችም ነበረ። ስልክ ተደውልና ላዙ እውነት ሰዎቹ መጥተዋል ወይ ትላለች። አዎ መጥተዋል። እና ከመቲ ጋር መቲና አዙ እያወሩ እያለ አዙን ከኋላ ተደብቆ እያደመጣት ነበረ አዩ ማለት ነው። አዙን ያፋጥጣታል። ከማን ጋር ነው የምታወሪው እያለ እንግዲህ በሚላት ሰዓት ከመቲ ጋር ነው። ምክንያቱም አንተን ስላላመነችው ሰዎቹ መጥተዋል ወይ ብላ ጠየቀች ነበረ ስትለው እና እኔና ለምንም ላንቺን አምናሽ ነው ካንቺ እያረጋገጠች ነው እንዲህ ይላታል። አዎ ትለዋለች። እና እንግዲህ በመጨረሻም በኋላ አዩ በሚያሳዝን ሁኔታ ተጋልጧል ማለት ነው።
ምክንያቱም አዙን እያስፈራራት ነበረ። ሰዎቹ መጥተዋል እና ቢመጡስ ምን ተሰማሽ ስላት በጣም ደስ ነው ያለኝ ነበር ያለችው አዙ። ነገር ግን አዩ እንዴ ልጃቸውን ገለሽ እንዴት ነው የእነሱ መምጣት የሚያስደስተች? ልትፈሪ ነበር እኮ የሚገባሽ እያለ እሷን ለማስፈራራት ሞክሮ ነበር። ደስ በሚል ሁኔታ ግን በገዛ አፉ ስልክ ሲያወራ አቤል ሰምቶታል። ስለዚህ አዙ ነፃ ወጥታለች ማለት ነው። አዙ ነፃ ወጥታለች። ምክንያቱም በራሱ አንደበት ሲያወራ አዩ ከጓደኛው ጋር አቤል ሰምቶታል ማለት ነው። ግን በጣም ያሳዘነኝ ነገር አዩ እንደዛ አቤል እንደዛ መሆኑ ማለት ነው። ወይኔ እውነት እንዲሁ ደግሞ ባልገደለው አትሉም እንዴ? አይን አውጣ እንዲሁ የአዩ የሚባል አይን አውጣ። ውይ ይሄ ልጃቸውን መግደሉን ሳያንስ ደግሞ አመጣና ለርብቃ ስጦታ ሰጣት፣ አሻንጉሊት ማለት ነው፣ ለልጇ መጫወቻ። እናንተ አስባችሁታል? ወይኔ ጉዴ! አቤት የሰው ክፋት ይላቸዋል። እንዲህ ያዩ ክፋት ደግሞ በጣም ይለያል ጀማ። አሁን እንግዲህ ያንን አሻንጉሊት ስሰጣት ጭራሽ ልባቸውን ሰበራቸው ማለት ነው። እንዴ ቢጨንቀው የርብቃ አጎት ምንድን ነው አቤል፣ ይሄ ወንድምህ ህፃን ልጅ ነው እንዴ? እንደ ህፃን ነው እንደሚያስበው ሲለው አዩም አላፈረም። አዎ እንደዛ ነገር አለ በሚገርም ሁኔታ ማለት ነው። ርብቃ በጣም ተናዳ ከተቀመጠችበት ነበረ ወደ ውጭ ወጣችው። ግን ደግሞ ሪች ተከትላት ትወጣለች። ሪች ጋር ሲያወሩ ሪችም አይዞሽ ርብቃዬ፣ በነገራችን ላይ እኔ አጠገቡ ሁኜ ኑሮ እናንተ ጋር ሁኜ ኑሮ አለቀውም ነበረ እያለች ስትፎክር ነበረ። ማሚ እንግዲህ ማውራት አልጀመረችም። እንግዲህ ማስመሰሏን ቀጥላለች ማሚ ማለት ነው። ነገሮችን ዝም እያለች እየተመለከተች ነው። አሁን ለማውራት አልፈለገችም። የርብቃ ማጎት እንግዲህ ፋይሉን ስጠይ ብሎት ነበረ ማለት ነው ለአቤል። አቤልም ታዲያ እኔ ጋ ሳይሆን አዩ ጋ ነው፣ አዩ አምጥተህ ስጠው በሚለው ሰዓት እንግዲህ የፈለገ መስሎ ደረስ ብሎ መጥቶ አይ የለም ወረቀቱ ብሏቸዋል ማለት ነው። ነገር ግን ሪችና አዙ ነገሮችን እያስተካከሉ ነው። ርብቃን ሰርፕራይዝ ሊያደርጓት ነው። ግን ርብቃ አውቃለች ወረቀቱን እያስተካከሉ መሆኑ። የአዙ ፍላጎት ርብቃን ሰርፕራይዝ ማድረግ ነበር፣ ግን ደግሞ አውቃለች ቀድማ ማለት ነው። አዩ እንግዲህ የርብቃ አጎት እዚህ ቤት መምጣቱ ማለት አላስደሰተውም። በተለይ እንዴት ነው የመጣችሁት በሚለው ሰዓት አቤልም እንዴም ያው በፊት ርብቃ እንሂድ ስላለች ነው ይሄር ነው ነበረ፣ አሁንም ደግሞ ርብቃ መምጣት ስለፈለገች ነው የመጣ ነው ይለዋል። አዩም እና ታዲያ ይሄን ሽማግሌ ለምንድን ነው ይዛችሁት የመጣችሁት በሚለው ሰዓት እንዴ የርብቃ አጎት እኮ ነው እና ቢሆንስ እና ታዲያ የርብቃ ቤት ነው ለምን ይሳቀቃል? ቢመጣ ምን ችግር አለ ይላል። እና እሱም ያንተ የርብቃ አጎት ስለመጣ ምንድን ነው ምን ችግር አለው በሚለው ሰዓት አይ እሱማ ምንም ችግር የለውም ግን እንዴት መጣ ብዬ ነው እንጂ እያለ እንግዲህ አቤልን ለማሸማቀቅ ሞክሯል። ነገር ግን በጣም ያሳዝናል፣ መጨረሻው በጣም ያሳዝናል ማለት ነው። ያው አቤል ዝምተኛ ሰው ሲነሳ ትዕግስት የለውም የጀማ። ዝም የሚል ሰው አንዴ ከተነሳበት የዋ ሰው ትዕግስት የለውም ማለት ነው። ርብቃ ግን አውቃ እንዳላወቀች ሆና ነገሮችን እያስተካከለች ነበረ። ግን እሷም መጨረሻ ላይ አምልጧታል ማለት ነው። ለምን ሁሉንም በአንድ ጊዜ ዝርግፍግፍ አድርጋ ለአቤል ነገረችው። ያ መናገር ሳያንስ ደግሞ ይሄ አዩ ያው በራሱ ስልክ ሲያወራ ሰምቶታል ማለት ነው። እና ነገሮቹ ድብልቅልቅ ሲሉበት ነው እንግዲህ በአቤል የማይፈረድ ማለት ነው። ሁሉንም ነገር አዩ ማድረጉን ሲሰማ በቃ ስሜታዊ ሆነ። ምክንያቱም በጣም ያሳዝናል። አንደኛ ልጁ፣ ሁለተኛ ርብቃን ማሳሰር፣ ሶስተኛ ከቤት እንዲወጡ ማድረግ፣ ይሄ ሁሉ ተደራርቦበት አቤል አይፈረድበትም። ሁሉ ሲደራረብ ምን ማድረግ እንዳለበት ግራ ሲገባው ነው እንግዲህ እሱን እንትን ለማለት መሳሪያ ይዞ የወጣው ነበረ። እና አቤል ምንም መሆን የለበትም ያጀማ። አቤል እና ርብቃ መሳቅ ነው ያለባቸው እንጂ ማልቀስ የለባቸውም። አሁን ጊዜው የአቤልና የርብቃ ነው መሆን የለበት። እንግዲህ ዳይሬክተሩ ነው የሚባለው። አዎ ዳይሬክተሩ
አዩ ይጎዳ እንጂ አቤል እንዲጎዳ አንፈልግም። በእርግጥ ያው መጨረሻ ላይ የወደቀው አቤል ነው ማለት ነው። ያው ገፍትሮ ጥሎታል አዩ። ግን ብቻ በጣም ከባድ ነው። ይሁንና ግን ተከትላ ትመጣለች ዞሮ ርብቃ ማለት ነው። እንግዲህ ርብቃ ተከትላ መታ ይሆን አላውቅም። ያው ሽጉጡን ርብቃ እንትን ላይ ደቅኖታል አቤል። ብቻ በጣም ያሳፈራል። የክፍል 34 በጣም የሚያስጨንቅ ነው። በክፍል 33 በጣም ደስ ብሎን ነበረ። በክፍል 34 ደግሞ ትንሽ ያስጨንቃል። ቢሆንም ግን ያው ነገሮቹ ሚስጥር ተደብቆ አይቀርም። እውነት ተደብቆ ስለማይቀር አዩ ተጋልጧል። ደግሞ ይሄ ሳያንስ ደግሞ ጭራሽ ወንድም ሲሆን ቢሆን ነው እንደገዛ ፍቅረኛን የሚያማግጠው ብላም ጭራሽ ጨምራለታለች ርብቃ ማለት ነው። ወይኔ መቲንም እንደው የሱ ፍቅረኛ እንደሆነች ርብቃ ተናግራለች ማለት ነው። ውሩሩሩ በክፍል 34ም እጅግ ያስፈራል። ብቻ ለማንኛቸውም እንግዲህ ቀጣይ እንጠብቃለን ምን ይፈጠራል የሚለውን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ እና ሼር እያደረጋችሁ አበረታቱን። አዩ ስለተጋለጠ ደስ ያላችሁ በላይክ